ሰላም እንዴናችሁ ወደ ቻናል ቤተሰቦች ዮሐንስ ነኝ። በዛሬ ቪዲዮ እንግዲህ የምንሰራው የ2018 ጀነራል ፊዚክስ ወርክሺት ይሆናል። ስለዚህ ጥያቄዎቹን ሁሉንም እንሰራለን ስቴፕ ባይ ስቴፕ ማለት ነው። ስለዚህ ሁለት ፓርት ወይ ሶስት ፓርት ሊኖረው ይችላል ማለት ነው። ስለዚህ በፓርት ከፋፍዬ ነው የምለቅላችሁ በጣም ብዙ ስለሆነ ማለት ነው። ስለዚህ እነዚህ ወርክሺት ከሰራችሁ ኦልሞስት ሚድ ኤግዛም ማደፍንበት ምንም ምክንያት የለም። ምክንያቱም በዚህ ወይ ስለሚወጣ ፈተናው ማለት ነው። ዳይሬክትም ከዚህ የሚወጣ ጥያቄ ስላለ ስለዚህ እነዚህን በደንብ አድርጋችሁ መስራት አለባችሁ። ሁሉንም ጥያቄ ነው የምንሰራው። ለቻናል ዲስኮናችሁ ሰብስክራይብ ማድረጋችሁ እንደርሱ እንዲሁም ቪዲዮም ሁላችሁም ፕሊስ ቪዲዮን ላይክ አድርጋችሁ ጀምሩት ብዙ ቦታ እንዲዳረስ ማለት ነው። እና እዚህ ጋር የሚደረጉትን ነገሮች አድርጉ ላይክ ቪዲዮ ሼር ማድረግ ምናምን ነገር ማለት ነው። ስለዚህ እሱ ማድረጋችሁ እንዳረሱ ቀጥታ ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን አድርጉ። ወደ ጥያቄያችን እንገባለን ማለት ነው። ስለዚህ የመጀመሪያው ጥያቄ ምንድነው? ቬክተር ከቻፕተር 1 የወጡ ጥያቄዎች ማለት ነው። ቬክተር ኤ ኢኳል ማግኒቱ ስለዚህ ኤ እና ቢ ምንድነው ኢኳል ማግኒቱ ነው እያለኝ ያለው። ስለዚህ ማግኒቱድ ኦፍ ኤ እዚ ኢኳልስ ቱ ማግኒቱድ ኦፍ ቢ ነው የሰጠኝ ጊቭን ዘን ከዛ ይሄ ማለት 5 ነው ማለት ነው የነዚህ የሁለቱም ማግኒቱ። ከዛ ኢፍ ዘ ሰም ኦፍ ኤ ኤንድ ቢ ኢዝ ቬክተር 6 ስለዚህ ኤ እና ቢ ቬክተር ሰማቸው ስንት ነው እያለኝ ነው። ኤ ፕላስ ቢ እዚ ኢኳል ስንት ነው 6j ማለት ነው። ዘን ምን የተጠየቁት ዲተርሚን ዘ አንግል ቢትዊን ኤ ኤንድ ቢ ማለት ስለዚህ ይሄኛው በምንድነው የምትሰሩት ኮዛይን ሎን ማለት ኮዛይን ለው ይሄ ደግሞ ምን እንደሚለኝ ኮዛይን ለው a + b ሲሆን ማለት ነው ማግኒቱድ ኦፍ a + b is equal to under root of a square plus b square plus 2ab cos theta ማለት ስለዚህ ይሄኛው የኮዛይን ለው ነው። ስለዚህ ይሄን ነው የምትጠቀሙት። ስለዚህ a እና b ምን ተሰጥቶኛል? ቬክተሩ ተሰጥቶኛል አይደል? እዚህ ጋር 6g ማለት ስለዚህ ማግኒቱድ ማለት ደግሞ 6 ስኩዌር ማለት ነው አይደል? ስለዚህ 6 ስኩዌር ማለት ነው አንድ ሩት ውስጥ እዚህ ኳልስቱ ከዛ ኤ ቫልዩ ተሰጥቶኛል ማግኒት ናቸው። ስለዚህ 5 ስኩዌር ሲደመር 5 ስኩዌር ፕላስ 2ab ab ማለት ኦልሬዲ 5 ነው። ስለዚህ በዚህ ቦታ ላይ 5 ሲባዛ በ5 ከዛ ኮስ ቴታ ይሆናል። ከዛ አንድ ሩት ውስጥ ማስቀመጥ ማለት ነው። ዘን ከዚህ በኋላ እቺኛዋን ቦት ሳይድ ስኩዌር ስታደርጉት ማለት ነው ቦት ሳይድ ስኩዌር ስታደርጉ ምን ይጠፋል አይደል? ስለዚህ 6 ስኩዌር እዚህ ኳልስቱ ምን ይመጣል? ይሄ 5 ስኩዌር 50 አይደል? 50 ሲደመር ይሄም እዚህ ጋር 50 ይመጣል ማለት ነው። ዘን እዚህ ጋር ምን ይመጣል ማለት ነው ኮስ ቴታ ከዛ ይሄኛው 36 ነው ሲቀነስ 50 እዚህ ኳልስ እቺኛው 50 ማለት ነው 50 ኮስ ቴታ ከዛ ኔጌቲቭ 14 ይመጣላችሁ ሲካፈል ለ50 ማለት ነው እዚህ ኳልሱ ኮስ ቴታ። ስለዚህ ቴታ ለማግኘት እንደምናደርገው ኮስ ኢንቨርስ ኦፍ ምን ኔጌቲቭ 14 ኦቨር 50 ማለት ስለዚህ ይሄኛውን ሲፈልጉ ስንት ይመጣላችኋል? 106 ዲግሪ ይመጣላችኋል ማለት ነው። 106 ነጥብ ስንት ነው የሚመጣው? 106.26 ዲግሪ ማለት ስለዚህ አንግላችንን በዚህ ማግኘት እንችላለን ማለት ነው። ሌላኛው ደግሞ የሁለተኛው ጥያቄ ነው። ሁለተኛው ላይ ሚስቴክ ስላለበት ሁለተኛው ጥያቄ አንሰራው ምክንያቱም በሰሩት ራሱ ያመጣላችሁ። ስለዚህ ጥያቄው ልክ አይደለም የሁለተኛው ጥያቄ ማለት ነው። ስለዚህ ቀጥታ ወደ ሶስተኛው ጥያቄ እንሄዳለን። ሶስተኛው እንደሚለን ኮንሲደር ዘ 3 ዲስፕሌስመንት ቬክተር ማለት ነው። ስለዚህ ጊቭናችን ምንድነው? a = 3 ቬክተር ይሰጡኛል 3i - 3j ነው። ከዛ ኢን ሜትር ናቸው እነዚህ 3i እና 3j ማለት ነው። ከዛ b ደግሞ ስንት ይሰጠኝ 1 - 4j ማለት ይሄኛው i ነች ማለት ነው ቬክተር ፎርማችን። ከዛ c ደግሞ ስንት ይሰጠኝ c = -2i + 5j ማለት ነው። ከዛ ምን የተጠየቁት find determine the magnitude in direction of d = a + b + c ማለት ስለዚህ የነዚህ ምን የተጠየቁት ማግኒቱዱ እና ዳይሬክሽኑ ቬክተር ማለት ነው። ስለዚህ d ምንድነው የተሰጠኝ? d እዚ ኳልስቱ ማለት ነው a + b + c ስለዚህ እዚህ ያሉ ቬክተሮቻችን ምን ማለት ነው ሰም አፕ ማለት 3i - 3j ከዛ ፕላስ i - 4j ከዛ -2i + 5j ማለት ስለዚህ i ሆነቱን ለየብቻ መደመር እዚህ ጋር i ሆነቱን ማለት ስለዚህ 3i - 2i ስንት ነው? 1 ነው። ስለዚህ 1 ሲደመር 1 2i መጣልኝ ማለት ነው። ከዛ ሌላ ደግሞ -3j አለ -4j አለ -7j ይመጣል። ከዛ እዚህ ጋር ደግሞ ስንት -2j ይመጣልኝ። ይሄ ማለት ቬክተር ፎርም ኦፍ d ማለት ነው። የተጠየቁት ምንድነው? ማግኒቱድ አለ። ስለዚህ ማግኒቱድ ማለት ደግሞ ምንድነው? አንደር ሩት ኦፍ ምን 2 ስኩዌር ሲደመር -2 ዘ ሆል ስኩዌር ማለት ሶ ይሄኛው ስታቱስ ስንት ይመጣላችሁ? አንደር ሩት ኦፍ 8 ይመጣል። ይሄ ማለት ሩቱ ይመጣላችሁ ማለት ነው። ሶ ይሄን ካገኘን በኋላ ምን የተጠየቁት አሁን ዳይሬክሽን ኦፍ ዲ አይደለ? ዳይሬክሽን ማለት ደግሞ አንግል ማለት ነው በሌላ አነጋገር። ስለዚህ አንግሉ ነው የተጠየቁት ማለት ነው። ስለዚህ አንግሉ ምን ማለት ነው? ታን ቴታ
እዚህ ኳርቱ y ኦቨር x ማለት ያ ማለት y ፓርቱ ኦቨር x ፓርቱ ማለት y ፓርታችን ስንት ነው? እዚህ ጋር ከተሰጠን ቬክተር ፎርም ኦፍ d ማለት ማይነስ 2 አይደል? ማይነስ 2 ኦቨር ምን 2 ከዚህ ኳርቱ ማይነስ 1 ሶ ይሄ ማለት ታን ቴታ ነው። ታን ቴታ አይደለ? ስለዚህ የተጠየቁት ምን ቴታ አይደለ? ስለዚህ ቴታ እዚህ ኳርቱ ታን ኢንቨርስ ኦፍ ዋት ማይነስ 1 ማለት ነው። ይሄኛው ስንት ይመጣላችኋል? ኔጌቲቭ 45 ዲግሪ ይመጣላችኋል። ስለዚህ በዚህ መስራት እንችላለን ማለት ነው። ሌላኛው ደግሞ የአራተኛው ጥያቄ ነው። አራተኛው ምንድነው? አን ኦብጀክት ሙቭስ አሎንግ ኤክስ አክሲስ አኮርዲንግ ቱ ዘ ኢኩዌሽን ኤክስ ኢኳልስ ቱ የሰጠ ምንድነው? ኤክስ ኢኳልስ ቱ 3t ስኩዌር ፕላስ 2t ማይነስ 3 ማለት ይሄኛው ፖዚሽናችን ነው። አስ ፋንክሽን ኦፍ ታይም ሊሰጠኝ ማለት ነው። ሶ ምን የተጠየቁት ኤ ላይ አቨሬጅ ስፒድ ቢትዊን ቲ ኤንድ ቲ ኢኳልስ ቱ 3 ማለት በሁለትና በሶስት ማለት ያለው የአቨሬጅ ስፒድ የተጠየቁት። ስለዚህ እዚህ ጋር ሁለት ሀሳቦች አሉ። የመጀመሪያው እንደዚህ አይነት ፎርም ከተሰጣችሁ ሁሉ ጊዜ አቨሬጅ ስፒድ የምትፈልጉት ምንድነው? ቼንጅ ኢን ኤክስ ኦቨር ቼንጅ ኢን ታይም አድርጋችሁ እንዳረሱ የትኛው ፎርሙላ ምን ሲሆን እንደዚህ አይነት ፎርም ከተሰጣችሁ ኤክስ አስ ፋንክሽን ኦፍ ታይም ከሰጠ በዚህኛው ፎርም ነው የምትሰሩት። እንዲሁ ኮንቲኒዩስ ሆነ ዲስታንስ ከሆነ ኮንቲኒዩስ ሆነ ሙቭመንት ከሆነ ደግሞ ቪ አቨሬጅ እንዴት ነው የምትሰሩት? ቶታል ዲስታንስ ኦቨር ቶታል ታይም። ስለዚህ የሁለቱ ልዩነት ዲፈረንሺየት ማድረግ አለባችሁ ማለት። ስለዚህ መጀመሪያ የተጠየቁት ምንድነው ማለት ነው? አቨሬጅ ስፒድ ነው። ስለዚህ በሁለትና በሶስት መካከል ያለው ማለት። ስለዚህ ፎርሙላችን ቼንጅ ኢን ኤክስ ኦቨር ቼንጅ ኢን ታይም ማለት ነው። ሶ መጀመሪያ ላይ እንደነገርኳችሁ አቨሬጅ ስፒድ ምን ብያ ቼንጅ ኢን ኤክስ ኦቨር ቪ አቨሬጅ ኢዝ ኢኳልስ ቱ ቼንጅ ኢን ኤክስ ኦቨር ቼንጅ ኢን ታይም። ስለዚህ ቼንጅ ኢን ኤክሳችን ምንድነው? በ2 ሰከንድ እና በ3 ሰከንድ ሰብስቲቱት ማድረግ ማለት ነው። ስለዚህ ኤክስ አት 2 ሰከንድ ላይ ስንት ነው? ሁለትን መክተት ማለት ነው። 3 ታይምስ 4 ሲደመር 4 ማይነስ 3 አይደል? እዚህ ኳል ስንት ይመጣል? 3 12 17 ስንት ይመጣላችኋል? 13 ማለት። ስለዚህ 13 ሜትር ይመጣል። ከዛ ኤክስ ደግሞ 3 ሲሆን ምን ማድረግ ነው? 3ን ሰብስቲት ማድረግ 3 ሲባዛ 3 ስኩዌር ሲደመር 4 ሲባዛ በ2 ሲባዛ በ3 ሲቀነስ 3 ይሄ ደግሞ ስንት ይመጣላችኋል? 30 ሜትር ይመጣል ማለት። ከዛ ታይማችሁ ደግሞ ቼንጅ ኢን ታይም ስንት ነው? ቼንጅ ኢን ታይማችን 3 ሲቀነስ 2 1 ሰከንድ ማለት። ስለዚህ ቪ አቨሬጅ ምን ብያለሁ እዚህ ጋር ቼንጅ ኢን ኤክስ ኦቨር ቼንጅ ኢን ታይም። ስለዚህ ምን ይሆናል ማለት ነው? ቼንጅ ኢን ኤክሳችን እዚህ ጋር ያለው 30 ሲቀነስ ስንት 13 ኦቨር 1 ሰከንድ ኢዝ ኢኳልስ ቱ 70 ሜትር ፐር ሰከንድ። በዚህ መግለጽ ይችላል። ቢሊየም እንደሚለው ኢንስታንታኒስ ስፒድ አት 2 ሰከንድ ኤንድ 3 ሰከንድ። ስለዚህ ኢንስታንታኒስ ስፒድ ማለት ምን ማለት ነው? ለምሳሌ ቬሎሲቲ ማለት ነው dx ባይ ዲቲ አይደለ? ስለዚህ ይሄ dx ባይ ዲቲ ሊሚቱን መውሰድ ማለት ሊሚቱ ቼንጅ ኢን ታይም አፕሮች ውስጥ 0 ሲሆን dx ባይ ዲቲ ምን ይሆናል ማለት ነው። ስለዚህ አት ጊቭን ፖይንት ኦፍ ታይም ማለት ነው በ2 ሰከንድ 2 ሰከንድ ላይ የሚኖረው ቬሎሲቲ ወይ 2 ሰከንድ የሚኖረው አክሰሌሬሽን ማለት ነው። ኢንስታንታኒስ አክሰሌሬሽን ከተባለ ማለት። ስለዚህ ምን ማድረግ ነው? dx ባይ ዲቲ ማድረግ ነው። ስለዚህ የተሰጠን ፋንክሽን አለ ሶ d ባይ ዲቲ ኦፍ የሰጠን ምን አለኝ እዚህ ጋር ፋንክሽኑ ማለት። ስለዚህ 3t ስኩዌር አለ ፕላስ 2t ማይነስ 3 አይደለ? ሶ የኛው ዴሪቬቲቭ ስታረጉ ይመጣላችኋል 6t ፕላስ 2 አይደል? ይሄኛው ኮንስታንት ነው፣ የኛውን 2 ይመጣ ማለት። ሶ ይሄንን አገኘውን ማለት። ሶ ምን ይጠቀም ኢንስታንታኒስ ስፒድ አት 2 ሰከንድ እና ስለዚህ 2 ሰከንድ ላይ ሰብስቲቱት ማድረግ ብቻ ነው። v ኢንስታንታኒስ አት 2 ሰከንድ ስንት ማለት ነው? 6 ሲባዛ በ2 ሲደመር 2 ማለት። ስለዚህ ስንት ይመጣል? 14 ሜትር ፐር ሰከንድ ማለት። ከዛ 3 ሰከንድ ደግሞ v ኢንስታንታኒስ አት 3 ሰከንድ ደግሞ ማለት ነው 6 ሲባዛ በ3 ሲባዛ በ2 3 ሲባዛ 18 20 ሜትር ፐር ሰከንድ። ስለዚህ በዚህ ሰብስቲቱት ያደረግን ብቻ መስራት ይሆናል ማለት ነው። ሶ ሌላ ደግሞ ሲ ላይ ነው። ሲ ላይ የተጠየቁት ምንድነው? አቨሬጅ አክሰሌሬሽን ቢትዊን 2 ኤንድ 3 ማለት። ስለዚህ አሁንም አቨሬጅ ምንድነው? አቨሬጅ አክሰሌሬሽን አቨሬጅ ማለት ነው ቼንጅ ኢን ቪ ኦቨር ቼንጅ ኢን ታይም። ይሄ ቬሎሲቲ ነው ማለት። ስለዚህ ቬሎሲቲ ማለት ልክ ቅድም እንደሰራ ነው dx ባይ ዲቲ አይደለ? ስለዚህ የኛው ዴሪቬቲቭ አድርገን አግኝተና ስንት ነው? 60 ፕላስ 2 አይደል? ይሄኛው ቬሎሲቲ አስ ፋንክሽን ኦፍ ታይም ማለት። ስለዚህ 2 ሰከንድ ላይ እንፈልጋለን። 2 ሰከንድ ቅድም ያገኘ ነው ማለት ነው። 60t ፕላስ 2 አት 2 ሰከንድ ስንት ይመጣልን? 14 ሜትር ፐር ሰከንድ። ከዛ 60t ፕላስ 2 አት 3 ሰከንድ ስንት ይመጣልን? 20 ሜትር ፐር ሰከንድ። ስለዚህ አክሰሌሬሽን አቨሬጅ ኢዝ ኢኳልስ ቱ ቼንጅ ኢን ቪ ኦቨር ቼንጅ ኢን ታይም ነው። ስለዚህ 20 ሲቀነስ 14 ሲካፈል ስንት ነው? ቼንጅ ኢን ታይማችን ስንት ነው? 3 ሲቀነስ 2 1 ማለት። ስለዚህ ስንት ይመጣል? 20 ሲቀነስ 6 ሜትር ፐር ሰከንድ ስኩዌር ማለት። ስለዚህ በዚህ ማስቀመጥ እችላለሁ ማለት ነው። ሌላኛው ደግሞ ኢንስታንታኒየስ አክሰሌሬሽን አት 2 ሰከንድ ኤንድ 3 ሰከንድ። ስለዚህ ኢንስታንታኒየስ አክሰሌሬሽን ቅድም እንዳደረግኳችሁ ዴሪቬቲቭ አድርጋችሁ ምን ማስቀመጥ ነው? ጊቭን ታይማችሁ ማስቀመጥ። ስለዚህ ቬሎሲቲ ምን ተሰጥቶኛል? 60 ፕላስ 2 አይደል? ስለዚህ አክሰሌሬሽን ማለት ደግሞ ማለት ነው dv ባይ ዲቲ አይደል? ስለዚህ እዚህ ኳልሱ ከማን ጋር ነው? d
ባይ ዲቲ ኦፍ የተሰጠን ይሄኛው ምንድነው ይሄኛው አስ አ ፋንክሽን ታይም ማለት ነው። ስለዚህ 6t + 2 ይሆናል። ሶ ምን ይሆናል ማለት ነው 6 ብቻ ይመጣልኛል። ይሄ ምን ማለት ነው 6 ሜትር ፐር ስኩዌር። ስለዚህ 2 ሰከንድም 3 ሰከንድም ምንድነው ማለት ነው ዘሴም ነው ምኑ አክሰለሬሽኑ ማለት ነው። ስለዚህ በዚህ መስራት እንችላለን። አምስተኛው ምንድነው የሚለው እዚህ ጋር a body moving with uniform acceleration has velocity of 12 cm/s uniform acceleration in the positive x direction ነው። ስለዚህ ዳይሬክሽኑ እዚህ ጋር ለምሳሌ እንደዚህ ብናደርግ ይሄኛው x ነው፣ ይሄ ደግሞ y ነው። ይሄ ኔጌቲቭ x፣ ይሄ ደግሞ ፖዚቲቭ x ማለት ነው። ይሄ ኔጌቲቭ y። ሶ ምንድነው body moving with acceleration 12 cm/s in positive x direction። ስለዚህ ወደዚህ ነው እየሄደ ያለው ማለት ወደዚህ ሙቭ እያደረገ ነው ያለው። ሶ when x coordinate 3 cm ስለዚህ 1 2 3 እዚህ ጋር እንበለው 3 cm እዚህ ጋር ቢሆን ማለት ነው። ስለዚህ እዚህ ጋር ሲሆን ምንድነው ቬሎሲቲው ስንት ነው? ኢኒሻሉ ማለት ነው ስንት ነው? 12 cm/s። ከዛስ if x coordinate 2 second later ከ2 ሰከንድ በኋላ is 5 cm ስለዚህ ከ2 ሰከንድ በኋላ ይደረሰ ኔጌቲቭ 5 ሴንቲሜትር ደረሰ ማለት ነው። መጀመሪያ 3 ሴንቲሜትር ነበረ፣ ከዛ ከ2 ሰከንድ በኋላ ወዴት ሄደ? ወደ ኔጌቲቭ 5 ሴንቲሜትር። ስለዚህ what is the magnitude of its acceleration? ስለዚህ magnitude of its acceleration ስለዚህ የተሰጠኝ ምን ነው? ቪኒሻል ተሰጥቶኛል ስንት ነው? 12 ሴንቲሜትር። ስለዚህ ሁሉ ጊዜ ፊዚክስ ጥያቄዎቹ ሲሰሩ ሁሉ ጊዜ ጊቭናችሁ ሁሌ ብታወጡ ይቀላችኋል ማለት ነው። ስለዚህ ኢኒሻል ዲስታንሱ ማለት ነው ወይንም ኢኒሻል ዲስፕሌስመንቱ ስንል s ኢኒሻል is equals to 3 ሴንቲሜትር ነው። ከዛ s ፋይናላችን ደግሞ ኔጌቲቭ 5 ሴንቲሜትር። ከዛ ታይም ተሰጥቶኛል ስንት ሰከንድ? 2 ሰከንድ። እነዚህ ሁሉ ጊቭን ናቸው ማለት ነው። ስለዚህ እነዚህ ተጠቅሜ አክሰሌሬሽን መሰራበትን ካይኔማቲክስ ኢኩዌሽን ነው የምንመርጠው ማለት ሁሉ ጊዜ። ሌላም ጥያቄ ቢሆን የሚሰጣችሁ ጊቭን ከየትኛው ኢኩዌሽን ጋር ፊት ያደርግልኛል የሚለውን ነገር ነው ዲፈረንስ የሚያደርግ ያለባችሁ ማለት ነው። ስለዚህ ምንድነው አንደኛው ቼንጂንግ x ኢኳልስ ቱ ut + 1/2 at ስኩዌር። አሁን እዚህ ጋር ይሄን ተሰጥቶኛል፣ ኢኒሻል ተሰጥቶኛል፣ ታይም ተሰጥቶኝ ማን ነው የሚቀረው? አክሰሌሬሽን። ስለዚህ በሚሰጣችሁ ጊቭን መሰረት ነው ኢኩዌሽኖቹን የምትመርጡ ማለት። ስለዚህ ቼንጂንግ x ማለት ፋይናላችን ነው ኔጌቲቭ 5 ነው ሲቀነስ ኢኒሻሉ ደግሞ ስንት ነው? 3 አይደለ? ስለዚህ እዚህ ኢኳልስ ቱ ዩናችስ ነው ኢኒሻል ቬሎሲቲ ማለት ነው 12 ሲባዛ ታይም ስንት ነው? 2 ሰከንድ። ከዛ ፕላስ 1/2 ሲባዛ a ነው አናውቅም። ታይማችን ደግሞ እዚህ ጋር ስኩዌር ነች ኤቲ ስኩዌር ማለት ነው። ስለዚህ ስኩዌር ሰው 4 ይሆናል ማለት ነው። ሶችኛው ኔጌቲቭ 8 መጣችልኝ፣ ይሄ ደግሞ 24 መጣልኝ። ሲደመር ይሄ በዚህ ማጣፋችን 2 መጣልኝ ፕላስ 2a ከዛ -8 -24 ስንቀናንሱት ከዛ 2a ይመጣል ኔጌቲቭ 32/2 እዚህ ኳልሱ ምን አክሰሌሬሽን ይሄ ስንት መጣልኝ ማለት ኔጌቲቭ 16 ሜትር ፐር ሰከንድ ስኩዌር። ስለዚህ ማግኒቱድ ከተባልኩኝ ምንድነው ማለት ፖዚቲቭ ቫልዩ ነው የምወስደው ማለት። ስለዚህ 16 ሴንቲሜትር ፐር ሰከንድ ስኩዌር ነው። ይሄ ፋይናል አንሰራችን ይሆናል ማለት ነው። ስድስተኛው የቦዲስ ድሮፕ ፍሮም ረስት ፍሮም ሄት ኤች ማለት እዚህ ጋር እንደምታዩት ሄት ላይ ከሆነ ሄት ላይ ኤች ከሚያከል ሄት ላይ ማለት እዚህ ጋር እንደምታዩት ሄት ላይ ምን ተደርጓል? ድሮፕ ተደርጓል ማለት። ከዛ አባዘግረውን ስለዚህ አናዘር ቦዲስ ስሮም ቨርቲካሊ አፕ ፍሮም ዘ ግራውንድ ማለት ስለዚህ ግራውንድ ላይ እንደምታዩት እዚህ ጋር ደግሞ የሆነ ሌላ ቦል በተመሳሳይ ታይም ማለት ያኛው ድሮፕ ሲሆን ይሄ ደግሞ ወደ ላይ ምን ተደርጓል? ስሮ ተደርጓል ተወርውሯል ማለት። ከዛ ምንድን ኢንስታንት ፈርስት ስለዚህ ወዳው እንደ ይሄኛው ድሮፕ እንደተደረገ በዛው ፍጥነት ነው እንደኛው የተደረገው ወደ ላይ ስሮ የተደረገው ማለት። ስለዚህ ዲተርሚን ዘ ስፒድ ኦፍ ዘ ሰከንድ ቦል ይሄኛው ቦላችን ማለት ሰከንድ ቦል ወይ ደግሞ ስሮ ያደረገው ቦል ኢፍ ዘ ቱ ቦልስ አር ሚት አት ሄት ኦፍ h/2 አባፍ ዘ ግራውንድ ማለት። ስለዚህ እዚህ ጋር ከግራውንዱ ወደ ላይ ሄዶ h/2 ላይ ሲገናኝ የሚኖረው ስፒዱ ምን ይሆናል ማለት የሰከንድ ቦላችን ይሄኛው ሰከንድ የመጀመሪያ አንደኛ ቦል ብንለው ይሄ ደግሞ ሁለተኛ ቦል ብንለው ማለት። ስለዚህ ይሄ ከተለቀቀ ከh/2 ሲደርስ ይሄቱ h/2 ሲደርስ የሚኖረው ስፒድ ምን ያክል ይሆናል ማለት። ስለዚህ ምን እንደምንጠቀመው ኢኩዌሽን ኦፍ ሞሽን ማለት ነው። ስለዚህ s is equals to ut plus 1/2 at ስኩዌር ማለት። ስለዚህ 1/8 ስኩዌር ማለት ይሄኛው ያው ግራቪቴሽናል አክሰሌሬሽን ማለት ይሄኛው ምክንያቱም ድሮፕ ስለሆነ ድሮፕ ሲሆን አት ምን ዘ ሴም ዳይሬክሽን ቱ ፎርስ ኦፍ ግራቪቲ አይደል። ስለዚህ ይሄኛው ፓርት ፕላስ ይሆናል ማለት ነው። ስለዚህ ኢኒሻል የለኝም ምክንያቱም ምንድነው ቦሉ ድሮፕ አይደል። ስለዚህ s is equals to ይሄ ፓርት 0 ከሆነ 1/2 gt ስኩዌር ማለት። ስለዚህ ይሄኛው ድሮፕ ስለሆነ gt ስኩዌር ከዛ ለቲ ሶልቭ እናድርግ እዚህ ላይ። ስለዚህ ለቲ ሶልቭ ለማድረግ ደግሞ የተጠየቁት ምን ላይ ነው h/2 ሲሆን ስለዚህ ዲስታንሳችን h/2 ሲደርስ ምን ያክል ይሆናል ነው። ስለዚህ በs ቦታ ላይ ምን ከታለው ማለት h/2 is equals to 1/2 t ስኩዌር ማለት ነው gt ስኩዌር so 1/2 በ1/2 ማጣፋት ይችላል። ስለዚህ h is equals to ምን መጣልኝ gt ስኩዌር ማለት
አይደለ ጂቲ ስኩዌር። ስለዚህ ቲያችን ምን ሆነ ማለት ነው አንደር ሩት ኦፍ ኤች ኦቨር ጂ ማለት እቺኛዋን አንድ ኢኩዌሽን አገኘሁኝ፣ እቺኛዋን አንድ ኢኩዌሽን አገኘሁ። ከዛ ለሁለተኛው ቦልስ ሁለተኛው ደግሞ ምን ነው ስሮውን አፕ አይደለ። ስለዚህ ስሮውን አፕ ከሆነ ደግሞ ኦፖዚቱ ፎርስ ኦፍ ግራቪቲ አይደለ። ስለዚህ እቺኛዋ ኢኩዌሽናችን ምን ትሆናለች ማለት ኔጌቲቭ ይሆናል ማለት። ስለዚህ ኤስ እዚህ ኳልሱ ዩቲ ማይነስ ምን ይሆናል 1/2 ጂቲ ስኩዌር። ምክንያቱም ወደ ላይ ስለሆነ በተቃራኒ በኩል ነው በፎርስ ኦፍ ግራቪቲ። ስለዚህ ይሄኛው ማይነስ ትሆናለች። ስለዚህ ኢኒሻል ቬሎሲቲ አለው ምክንያቱም ስሮ ስላደረግ ነው በሆነ ኢኒሻል ቬሎሲቲ ነው ምን ያደረግ ነው የወረወር ነው ማለት። ስለዚህ ኤስ እዚህ ኳልስቱ አናቆም ዩዋችን። ስለዚህ ዩቲ ማይነስ 1/2 ጂቲ ስኩዌር አለ። ስለዚህ አሁን የምትጠየው ምን ነው እቺኛው ቬሎሲቲ ኤች ኦቨር 2 ስደርስ ማለት ነው። ስለዚህ ኤች ኦቨር 2 ነው የምንከተው በምን ቦታ ላይ በኤስ ቦታ ላይ። ስለዚህ ኤች ኦቨር 2 እዚህ ኳልስቱ ዩቲ ማይነስ 1/2 ጂቲ ስኩዌር አለ። ስለዚህ አሁን ታይማችን እዚህ ጋር አገኝተናል ሰብስቲዩት ማድረግ ነው። ስለዚህ ኤች ኦቨር 2 እዚህ ኳልስቱ ዩ ታይማችን ነው አንደር ሩት ኦፍ ኤች ኦቨር ጂ አይደለ። ከዛ ማይነስ 1/2 ስኩዌር ታደርጉ እቺኛዋ ምን ትመጣለች ጂ ይሆናል። ከዛ ኤች ኦቨር ጂ ማለት አይደለ እቺኛዋ ፓርት ካንሰል አውት ሆነኛለች። ሶ አንድ ላይ አድርጋችሁ ላይክ ተርሞቹን ኤች ኦቨር 2 ፕላስ ኤች ኦቨር 2 አይደል እቺኛዋ ኤች ኦቨር 2 እንዳለ ትሆናለች። ስለዚህ ይሄ በዚህ ጠፋልኝ እዚህ ኳልስቱ ዩ አንደር ሩት ኦፍ ምን ኤች ኦቨር ጂ ማለት። ስለዚህ ስፒድ ነው ያ ማለት ኢኒሻል ቬሎሲቲ። ስለዚህ 1/2 መደመር ነው። ይሄኛው አንድ ሁለተኛ ስንት ነው አንድ አይደል። ስለዚህ ኤች ብቻ ይመጣል እዚህ ኳልስቱ ዩ አንደር ሩት ኦፍ ኤች ኦቨር። ስለዚህ አሁን ለኤች ሶልቭ እያደረግን ያለው ነው ማለት። ስለዚህ ኤች እዚህ ኳልስቱ ምን ይሰጠኝ ዩ ታይምስ አንዱ ኤች ኦቨር ጂ አይደለ። ስለዚህ ራሽናላይዝ እናድርገው ብያችኋለሁ። ስለዚህ ኤች ኦቨር ምንድነው ኤች ኦቨር ጂ አይደለ ኤች ኦቨር ጂ ነው። ከዛ ሩት ውስጥ ማስቀመጥ እዚህ ኳልስቱ ዩ ከዛ ራሽናላይዝ አድርጎት እቺኛው ዩ ኢዝ ኢኳልስ ቱ ኤች ታይምስ ጂ ኦቨር ኤች አይደለ አንደ ሩት ውስጥ። ከዛ ዩ ኢዝ ኢኳልስ ቱ እቺኛው ኤች ማለት ከመውጣቱ በፊት ምንድነው ስኩዌር አድርገን ነው ሩት ውስጥ። ስለዚህ ኤች ስኩዌር ሲባዛ በጂ አይደለ ከዛ ኦቨር ኤች እቺኛው በዚህ ጠፋች ዩ ኢዝ ኢኳልስ ቱ ተመጣጣኝ አንደ ሩት ኦፍ ኤች ጂ። ይሄ ፋይናል አንሰራችን ነው። ስለዚህ ይሄ ማለት ኤች ኦቨር 2 ሲደርስ የሚኖረው ስፒድ ይሆናል የምን የሰከንድ ቦል ማለት። ስለዚህ በዚህ ማስቀመጥ እንችላለን ማለት ነው። ሰባተኛው ጥያቄ ምን እንደሚለን ሰባተኛው ጥያቄ የሞተሪስት ድራይቭስ አሎንግ ስትሬት ሮድ አት ኮንስታንት ስፒድ ኦፍ 50 ሜትር ፐር ሰከንድ። ስለዚህ ኢኒሻሊ እየሄደ ያለው በስንት ነው? ያ ማለት ያው አቨሬጅ ቬሎሲቲ ነው የምንወስደው በዚህ ኬዝ ማለት። ስለዚህ ሞተሪስት ድራይቭስ አሎንግ ስትሬት ሮድ አት ኮንስታንት ስፒድ ኦፍ 50 ሜትር ፐር ሰከንድ። ኮንስታንት ነው ስንት ነው? 15 ሜትር ፐር ሰከንድ። እዚህ ጋር እንደምታዩ ይሄ ሞተሪስት ነው፣ ይሄ ደግሞ ትራፊኩ አለ ማለት። ስለዚህ ጀስት አስ ሺ ፓስስ ኤ ፓርክድ ሞተር ሳይክል ፖሊስ ኦፊሰር ነው። ስለዚህ ልክ ይሄኛው በ15 ሜትር ፐር ሰከንድ እየሄደ ሞተሪስቱ ማለት ነው። ከዛ እዚህ ጋር ደግሞ ፓርክ ያደረገ የሆነ ትራፊክ አለ ማለት። ስለዚህ ትራፊኩን ሲያልፈው ማለት ነው ትራፊኩን ሲያልፈው ሶ ኦፊሰር ስታርትስ ቱ አክሰለሬት አት 2 ሜትር ፐር ሰከንድ ስኩዌር ቱ ኦቨርቴክ ሄር ማለት። ስለዚህ እሷን ለመደረብ ወይ ደግሞ እሷን ለመቅደም በስንት ሜትር አክሰለሬት አድርጓል? አክሰሌሬሽኑ 2 ሜትር ፐር ሰከንድ ስኩዌር በዚህ ያክል ምን አድርጓል ተነስቷል። ማን ላይ ለመድረስ እሷን ለመድረስ እሷን ለመቅደም ማለት ሞተሪስቷን ለመቅደም። ስለዚህ አሱሚንግ ዘ ኦፊሰር ሜንቴንስ ዚስ አክሰሌሬሽን ስለዚህ በ2 ሜትር ፐር ሰከንድ ስኩዌር እየሄደ ነው ያለው ኮንስታንት ነው። ፕላስ ደግሞ የሞተሪስቱንም በተመሳሳይ ምንድነው 15 ሜትር ፐር ሰከንድ ነው ማለት። ስለዚህ የተጠየቁት ምንድነው ዲተርሚን ዘ ታይም ቴክን ዘ ፖሊስ ኦፊሰር ቱ ሪች ዘ ሞተሪስት ስለዚህ ሞተሪስቱ ላይ የሚደርስበት ማለት ልክ የኛው በ15 ሜትር ካለፈችው በኋላ ይሄኛው አክሰሌሬት አድርጎ በ2 ሜትር ፐር ሰከንድ ስለዚህ የሆነ ቦታ ላይ ይገናኛሉ ማለት። ስለዚህ ያቺ የሚገናኝበት ታይም ስንት ነው እያለኛሉ። ስለዚህ ይሄንን ለመስራት ምንድን ማድረግ ያለብን ታይሙን ለማግኘት ሁለቱም ዲስታንሳቸው የሄዱበት ለምሳሌ ይሄ ሞተሪስቱ የሚሄደው ዲስታንስ እና ከዚህ ጀምሮ ያለው ዲስታንስ ማለት ነው እና ኦፊሰሩ የሚሄደው ዲስታንስ ዘሴም መሆን አለበት ለመድረስ አይደለ ምክንያቱም እኩል ካልሆነ አይደርስበትም ማለት ነው በሌላ አነጋገር። ስለዚህ ሁለቱም ዲስታንሳቸው እኩል መሆን አለበት ኦፊሰሩ ለመቅደም ወይ ደግሞ ለመደረብ ማለት ነው። ስለዚህ ምን እንጠቀመው ኖርማል ኢኩዌሽን ኦፍ ሞሽን ምን እንጠቀመው። ስለዚህ ዩቲ ፕላስ 1/2 ኤቲ ስኩዌር ይሄኛው ለማለም ስራ ለምሳሌ ኦፊሰሩ ለስራ ይሄኛው ስለዚህ ኦፊሰሩ ኦሬዲ የቆመ ነበር አይደል አትረስት ነበር። ስለዚህ ምን እናደርጋለን ኢኒሻል ቬሎሲቲ የለውም ማለት ስለዚህ እቺኛው ፓርት ትጠፋልኛለች። ስለዚህ ኤስ ኢዝ ኢኳልስ ቱ 1/2 ኤቲ ስኩዌር አይደል ስለዚህ አክሰሌሬት አድርጓል በስንት በ2 ሜትር ፐር ሰከንድ ስለዚህ ኤስ ኢዝ ኢኳልስ ቱ 1/2 ሲባዛ በስንት በ2 ስለዚህ ቲ ስኩዌር ይሄኛው ፓርት ካንሰል አውት ይሆናል። ስለዚህ ኤስ ኢዝ ኢኳልስ ስንት መጣልኝ ቲ ስኩዌር ይሄ ኢኩዌሽን 1 ብላችሁ ያዙልኝ። ከዛ ሁለተኛ ደግሞ የማንን ሰራል ይሄ ኦፊሰሩ ሰራውኛ አሁን ደግሞ የሞተሪስቱ የሞተሪስቱ ደግሞ ምን ይሆናል ማለት ነው ልክ እንደገዱም ኤስ ኢዝ ኢኳልስ ቱ
ቪ አቨሬጅ ታይምስ ታይም አይደል? ስለዚህ ኤስ ኢዝ ኢኳልስ ቱ ኤ አቨሬጅ ቬሎሲቲያችን ነው የማን የሞተሪስቱ ስንት 15 ሜትር ፐር ሰከንድ ሲባዛ በስንት በታይም። ስለዚህ ይሄ ስንት ይመጣል ማለት ነው? ኤስ ኢዝ ኢኳልስ ቱ 15 ቲ ይመጣልኝ ሁለት ኢኩዌሽን ማለት ሁለት ኢኩዌሽን ሁለት ነው። ስለዚህ ኤስ ኢዝ ኢኳል ቱ ቲ ስኩዌር ይሄ ደግሞ ኤስ ኢዝ ኢኳል ቱ 50 ቲ አይደል? ስለዚህ ኢኳል ናቸው ማለት። ስለዚህ ቲ ስኩዌር ኢዝ ኢኳል ቱ ስንት ይመጣልኝ? 15 ቲ ይመጣል። አንደኛው ቲ ካንስል አውት ሆናለች። ቲ ስንት መጣ ማለት ነው? 15 ሰከንድ መጣልኝ። ስለዚህ የሚገናኝበት ወይ ደግሞ ኦፊሰሩ የሚደርስበት ከስንት ሰከንድ በኋላ ነው? ከ15 ሰከንድ በኋላ ሞቶሪስቱ ላይ ይደርሳል ማለት ነው። ሶ ሁለተኛ ደግሞ የተጠየቁት ያ ማለት ቢ ላይ ማለት ነው ዘ ስፒድ ማለት። ስለዚህ የኦፊሰሩ ስፒድ ስፒድ ማለት አሁንም ልክ አኒሜቲክ ኢኩዌሽን የምንጠቀመው። ስለዚህ v ኢኳልስ ቱ ምን ያለ ቀደም እንደነገርኳችሁ ነው ጊቭኖቹን ቤዝድ ኦን ጊቭን እንደምትመጡት ብያችኋለሁ ኢኩዌሽን ማለት። ስለዚህ u ፕላስ 80 መጠቀም ይችላሉ። ስለዚህ v ኢኳልስ ቱ ኢኒሻላችን 0 ነው ምክንያቱም አተስ ስለነበረ ማለት ነው። ከዛ 80 ስለዚህ v ኢኳልስ ቱ አክሰሌሬሽን በስንት አክሰሌሬት ያደረገ በ2 ሲባዛ ታይሙ ስንት ያገኘነው 15። ስለዚህ v ኢኳልስ ስንት ነው 2 ሲባዛ በ15 30 ሜትር ፐር ሰከንድ። ይሄ ስፒዱ ነው ማለት ነው የሄደበት ስፒድ። ከዛ ዘ ቶታል ዲስፕሌስመንት ኦፍ ዘ ኦፊሰር አስ ሂ ኦቨርቴክስ ዘ ሞተሪስት ማለት። ስለዚህ ሞተሪስቱን ኦቨርቴክስ ያደረገው ያለው ምን ዲስታንስ ወይ ደግሞ ዲስፕሌስመንት ወይ ደግሞ የሄደውን ምን ያክል ዲስታንስ ሄዷ የሚለው ማለት። ስለዚህ ምን ብለን ነበር? ኤስ ኢዝ ኢኳልስ ቱ ቲ ስኩዌር አይደል ይመጣልኝ የኦፊሰሩ ማለት። ኤስ ኢዝ ኢኳልስ ስንት ነው ማለት? ቲ 15 ሲባዛ በ15 ይሄ ማለት ስለዚህ ኤስ ኢዝ ኢኳልስ ስንት ነው 225 ሜትር ምን አድርጓል ሄዷል ማን ላይ ለመድረስ ሞተሪስቱ ላይ ለመድረስ። ስለዚህ በዚህ መሰረት መስራት እንችላለን ማለት ነው። ስምንተኛው ምንድነው? ሞተሪስት ድራይቭስ ሳውዝ at 20 ሜትር ፐር ሰከንድ ፎር 3 ሚኒት ማለት ነው። ከዛ ተርንስ ቱ ዌስት and travel 25 ሜትር ፐር ሰከንድ for 2 ሚኒት። ከዛ ፋይናል ትራቭል ቱ ኖርዝ ዌስት at 30 ሜትር ፐር ሰከንድ for 1 ሚኒት and for 6 ሚኒት ትሪፕ ማለት ነው። ቶታል 6 ሚኒት ነው የሄደው። ስለዚህ መጀመሪያ የተጠየቁት ምንድነው? ዘ ቶታል ቬክተር ዲስፕሌስመንት ቬክተሩ ነው የተጠየቁት ቶታል ቬክተር ዲስፕሌስመንት። ሁለተኛስ ዘ አቨሬጅ ስፒድ። ሶስተኛ ደግሞ ሲ ላይ አቨሬጅ ቬሎሲቲ ማለት። ስለዚህ ይሄ ግራፊካሊ መስራት እንችላለን። ስለዚህ መጀመሪያ ሄደው ወዴት ነው? መጀመሪያ ወደ ሳውዝ ሄዷል። ወደ ሳውዝ ሄዷል። ከዛ ወዴት ነው? ተርንቱ ዌስት ማለት ነው። ከዛ ወደ ዌስት ሄደ። ከዛ ፋይናሊ ትራቨልስ ኖርዝ ዌስት ማለት ነው። ዌርዝ አይ ሚን ኖርዝ ዌስት ማለት ሁሉ ጊዜ እንዳረሱ ከኖርዝ ኦፍ ዌስት ጋር እንዳይመሳሰልባችሁ። ይሄ ማለት ኖርዝ ዌስት ማለት በኖርዝ እና በዌስት መካከል 45 ዲግሪ መሆን አለበት በሁለቱም በኩል ማለት። ስለዚህ እንደዚህ ብትሆንልን 45 ዲግሪ ይሰራል ማለት እንደዚህ ማለት ነው። 45 ዲግሪ ሆነ እዚህ ጋር የምታደርጉት 45 ዲግሪ ይመጣል ማለት ነው። ስለዚህ 45 ዲግሪ ሄደ። የመጀመሪያው ስንት ነበር ሄደው 20 ሜትር ፐር ሰከንድ ነው። ከዛ እዚህ ጋር ደግሞ 25 ሜትር ፐር ሰከንድ ነው። ከዛ እዚህ ጋር ደግሞ 30 ሜትር ፐር ሰከንድ። ስለዚህ ቶታል ዲስታንሱ ምን ይሆናል ማለት እዚህ ጋር ትሆናለች ማለት ነው። ስለዚህ ዘ ቴል ኦፍ ዘ ፈርስት ቱ ዘ ቲፕ ኦፍ ዘ ላስት ቬክተር ማለት። ስለዚህ ፈርስቱ ይሄ ነው፣ ላስቱ ደግሞ ይሄ ነው። ስለዚህ እቺ ነው የምንፈልገው ዲ ቶታላችን ማለት ነው። ስለዚህ ቬክተር ፎርም ኦፍ ምን የተጠየቁት ዲስፕሌስመንት። ስለዚህ ቪ ማለት ምን ማለት ነው? ዲስፕሌስመንት ኦቨር ታይም ማለት ነው። ስለዚህ ዲስፕሌስመንት ማለት ደግሞ ቪ ታይምስ ታይም ማለት ነው። ሶሪ ታይም ማለት ነው። እዚህ ኳልሱ ዲስፕሌስመንት። ስለዚህ አሁን እዚህ ጋር ያሉት ሚኒቶች 3 ሚኒት ማለት 3 ሚኒት 180 ሰከንድ ነው። ከዛ 2 ሚኒት ደግሞ 120 ሰከንድ ነው። ከዛ 1 ሚኒት ደግሞ 60 ሰከንድ ነው። ስለዚህ እነዚህ ሰብስቲቲዩት መጀመሪያ ሄዶን እንደምር ወደ ታች ሄደው ማለት። ስለዚህ ሌላ ምን ማስቀመጥ ያለብን ምንድነው? እንደዚህ ብለን ኤክስ እና ዋይ ብለን ማስቀመጥ አለብን። ምክንያቱም ቬክተር እያወራን ስለሆነ ማለት። ስለዚህ ፖዚቲቭ ነው ወደዚህ ደግሞ ፖዚቲቭ ዋይ ማለት። ከዚህ በኋላ ያሉት ኔጌቲቭ ይሆናሉ ማለት። ሶ ምን እናደርጋለን? አሁን ወደ ታች ሄዶ ስንት ነው? 20 ሜትር ፐር ሰከንድ እና ስለዚህ የመጀመሪያው ልስራ። የመጀመሪያው ሄደበትን 20 ሲባዛ በስንት ነው? ደቂቃው 3 አይደል? ስለዚህ 180 ሰከንድ። ወዴት ነው የሄደው? ወደ ታች አይደል? ስለዚህ ወደ ታች ከሆነ ደግሞ ኔጌቲቭ ጄ ማለት አይደል? ኔጌቲቭ ጄ ዳይሬክሽን ማለት። ከዛ ሁለተኛው ወደ ዌስት አይደለም። ስለዚህ ይሄኛው ወደ ኔጌቲቭ ኤክስ ዳይሬክሽን ማለት ነው። ስለዚህ 25 ሲባዛ በስንት ነው? በ120 አይደል? በኔጌቲቭ ምን አይ ዳይሬክሽን። ከዛ ደግሞ ማንቀር የቺኛው ፓርታ ይሄኛው ደግሞ ሪዞልቭ ይሆናል። ምክንያቱም ቬክተር እያወራን ስለሆነ ምን ሆነ ሪዞልቭ ይሆናል ቺኛው ፓርት ማለት ነው። ስለዚህ በአይ ዳይሬክሽን ያለው ምንድነው? ወደዚህ አይደለ? አንደኛው ሪዞልቭ የሚሆነው፣ ሁለተኛው ደግሞ እንደዚህ ማለት ነው። እንደዚህ አይነት ይሆናል። ሶ ምን አደርጋለሁ አሁን ኮዝ አይደለ? ኮዝ ማለት እዚህ ጋር አጀሰንቷ ወደ ኤክስ ያለው ቫልዩ ማለት ነው። ስለዚህ ምን ይሆናል ማለት ነው? አሁን ኔጌቲቭ ነው ይመጣል። ኔጌቲቭ 30 ሲባዛ ታይሙ ስንት ነው? 60 ሰከንድ ሲባዛ ምን ኮዝ ኦፍ 45 ዲግሪ ይመጣልኛ ማለት ነው። ከዛ ምን አሁን በዋይ ዳይሬክሽን ፖዚቲቭ ነው እንደምታዩት አይደል? ወደ ላይ አይደለ ዳይሬክሽን የሚያሳየው። ስለዚህ ፖዚቲቭ ነው ማለት ነው። ስለዚህ 30 ሲባዛ በ60
ሲባዛ ሳይን 45 ዲግሪ ማለት። ስለዚህ እነዚህ ቫልዩዎችን እያንዳንዱን አባዝታችሁ ማስቀመጥ። ስለዚህ ይሄኛው ፓርት እንዲመጣ አንድ ላይ እስቲ እየጻፍ ነው እንሂድ። ሶ መጀመሪያ የሄደው እዚህ ወደ ታች ሄደው ማለት ነው 20 ሲባዛ በስንት ነው? በዚህ ስንት መጣ? 3000 ኔጌቲቭ 3600 ጂ ዳይሬክሽን ነው። ከዛ አሁንም ኔጌቲቭ ማይነስ 25 ሲባዛ በ120 ያደረግነው ስንት ነው? 3000 ይመጣል። 3000 ኢን ዘ ዳይሬክሽን። ከዛ ደግሞ ሁለተኛው ደግሞ ኔጌቲቭ 1272.79 ኢን ዘ አይ ዳይሬክሽን ነው። ከዛ ፕላስ ማን አለ ማለት ነው? አሁንም ተመሳሳይ ማለት ነው 1272.79 ኢን ዘ ጂ ዳይሬክሽን። ምክንያቱም እዚህ ጋር ይሄኛው ፖዚቲቭ ነው፣ ይሄ ኔጌቲቭ ነው፣ ይሄም ኔጌቲቭ ነው፣ ይሄም ኔጌቲቭ ማለት ነው። ከዚህ በኋላ የምናደርገው አንድ ላይ ሰማፕ ማድረግ፣ አንድ ላይ መደመር። ስለዚህ ዲ ብለን ብንነሳ ለምሳሌ ዲ ቬክተር ብንነሳ ማለት ነው። ስለዚህ አንድ ላይ እነዚህ መደመር፣ አይውን ለአይ ጂውን ለጂ ማለት ነው። ስለዚህ አንድ ላይ እንደምራቸው የመጀመሪያው ስንት ነው? ኔጌቲቭ 3600 ኢን ዘ ጂ ዳይሬክሽን ማይነስ 3000 አይ ከዛ ማይነስ 1272.79 ኢን ዘ አይ ዳይሬክሽን ፕላስ 1272.79 ኢን ዘ ጂ ዳይሬክሽን ማለት። ስለዚህ እነዚህ ስደምሯቸው ስንት ይመጣላችኋል? ዲ ቶታል ማለት ነው። ቶታላችሁ ስንት ይመጣላችኋል? ኔጌቲቭ 4272.79 ኢን ዘ ዳይሬክሽን ማይነስ ስንት ይመጣል? 2327.1 ኢን ዘ ጂ ዳይሬክሽን ማለት። ስለዚህ ይሄ ቬክተር ፎርሙላችንን አገኘን ማለት ነው። ሶ ለኤመርስ መለስን። ኮንቲኒየስ ከሆነ አቨሬጅ ስፒዳችሁ ቪ አቨሬጅ ስንት ይሆናል ማለት ነው? ኤስ ቶታል ዲቫይድድ ባይ ቶታል ታይም ማለት እንዳረሰው ሁለቱ ነገሮች እንዳረሰው በጣም ወሳኝ ነገር ስለሆነ ስለዚህ ቪ አቨሬጅ ኢዝ ኢኳል ቱ ቶታል ዲስታንስ የሄደበት። አሁን ስለ ቬክተር ምናምን አናወራም ምክንያቱም ስካላር ኳንቲቲ ስለሆነ ማለት ስለዚህ ወደ ታች ስንት ነው ሄደው 20 አይደለ? 20 ሲባዛ በ180 ሲደመር ይሄ ዲስታንስ ነው እየሰሩ ያሉት። ከዛ ወደ ደግሞ ስንት ነው 25 አይደለ? 25 ሲባዛ በስንት በ120። አሁን ምን ማለት ዳይሬክሽን አላስቀምጥም ምክንያቱም ቶታል ዲስታንስ የሄደውን ፓስ በሙሉ ነው የምንደምረው። ከዛ ፕላስ ማን አለ ማለት ነው 30 ሲባዛ በስንት ነው በ60 ይሆናል ማለት። ስለዚህ ይሄንን አባዙትና ከዛ ሲካፈል ቶታል ታይማችን ስንት ነው 180 ሲደመር 120 ሲደመር 60 ማለት ነው። ስለዚህ ቪ አቨሬጅ እዚህ ኳልሱ የነዚህ ድምር ሲካፈል ለቶታል ታይሙ ስንት ይመጣላችኋል? 23.3 ሜትር ፐር ሰከንድ። በዚህ ማስቀመጥ እንችላለን። ስለዚህ ሌላኛው ደግሞ አቨሬጅ ቬሎሲቲ ነው። አቨሬጅ ቬሎሲቲ ማለት እንደመረኳችሁ ቬክተር ፎርሙን አግኝተናል ቀደም ማለት ነው። ስለዚህ ቬክተር ፎርማችን ስንት ነበር ያገኘነው? ዲ ያ ማለት ዲ ቶታላችሁ ስንት ነበር ያገኘነው ስንት ነው? ኔጌቲቭ 4272.79 ኢን ዘ ዳይሬክሽን አገኘ አይደለ? ስለዚህ አሁን አቨሬጅ ቬሎሲቲ ከተባለ ደግሞ ምንድነው ማድረገው? ማግኒቲዩድ ኦፍ ዚስ ቬክተር ፎርም ዲቫይድድ ባይ ቶታል ታይም ይሆናል ማለት ነው። ስለዚህ ከፈለኩኝ በቬክተር ፎርም ማስቀመጥ እችላለሁ፣ ካልሆነ ደግሞ ማግኒቲዩዱን ማስቀመጥ እችላለሁ። ስለዚህ ማግኒቲዩዱ ማለት ደግሞ ማግኒቲዩድ ኦፍ ዲ ቬክተር ማለት ነው እዚህ ኳልሱ አንደር ሩት ኦፍ ምን ማድረግ ነው 4272 ኔጌቲቭ ነው። ስለዚህ .79 ዘ ሆል ስኩዌር ፕላስ ኔጌቲቭ 27.1 ዘ ሆል ስኩዌር። ይሄኛው ሲደምሩት ስንት ይመጣላችኋል? ደምራችሁ ሩት ውስጥ ያለውን ደምራችሁ ከዛ ለስንት ማካፈል ነው? ለቶታል ታይማችሁ ማለት ቶታል ታይማችሁ 360። ስለዚህ ይሄ ከሩት ውስጥ ሲወጣ ስንት ይመጣላችኋል? 48.72 ከዛ ሲካፈል ቶታል ታይሙ ስንት ነው? 360 ታካፍሉ ስንት ይመጣላችኋል? 13 እኛ እዚህ ጋር እናርጋትና 13.53 ሜትር ፐር ሰከንድ ይመጣል ማለት ነው። ዘጠነኛው ምንድነው? አን አውቶሞቢል whose speed is increasing at the rate of 0.6 ሜትር ፐር ሰከንድ ስኩዌር ትራቨል along circular road ማለት። ስለዚህ ይሄኛው ሰርኩላር ሞሽን ላይ የወጣ ጥያቄ ነው። ስለዚህ ሰርኩላር ሞሽን ላይ ያሉትን እንትኖችን ሜሞራይዝ ማድረግ ፎርሙላዎችን እንዴት እንደሰራን ማለት ነው ክላስ ላይ ያየናቸው ማለት ነው። ስለዚህ ኢንክሪዝ አት ሬት ኦፍ 0.6 ሜትር ፐር ሰከንድ ይሄ ማለት በሰርኩላር ፓዙ እየሄደ ነው ማለት ነው። ይሄኛው እንደዚህ ሙቭ እያደረገ ነው ያለው ሰርኩላር ፓዝ ማለት ነው እንደዚህ አይነት። ስለዚህ አክሰሌሬሽኑ ስንት ነው? ይሄ ማለት ታንጀንሻል አክሰሌሬሽን ማለት 0.6 ሜትር ፐር ሰከንድ ስኩዌር ምንድነው? ታንጀንሻል አክሲስ ምክንያቱም በሰርኩላር ፓዙ እየሄደ ስለሆነ ማለት ነው። ራዲየስ ስንት ነው? ራዲየስ ስንት ነው? 20
ሜትር ነው። ከዛ when instantaneous speed of automobile is 4 ሜትር ፐር ሰከንድ። ስለዚህ ኢንስታንታኒየስ ስፒድ ከሆነ በእኛ ኬዝ በሰርኩላር ሞሽን ጊዜ ምንድነው ማለት ነው v ታንጀንሻል ማለት ነው ስንት ነው ማለት ነው 4 ሜትር ፐር ሰከንድ። ስለዚህ ጊቭንን አወጣሁኝ፣ ታንጀንሻል አገኘሁኝ፣ ከዛ ታንጀንሻል ቬሎሲቲ አገኘሁኝ። ምንድነው የተጠየቁት አሁን ፋይንድ ዘ ታንጀንሻል አክሰሌሬሽን ኮምፖነንት። ታንጀንሻል አክሰሌሬሽን ኮምፖነንት ታንጀንሻል ማለት ኦልሬዲ ያገኘ ነው እዚህ ጋር ጊቭን ነው እሱ። ስለዚህ ኤ ታንጀንሻል ስንት ነው 0.6 ሜትር ፐር ሰከንድ ስኩዌር። ከዛ ሌላ ደግሞ የተጠየቁት ምንድነው ቢ ስፒድ ኦፍ ራዲያል አክሰሌሬሽን ኮምፖነንት። ስለዚህ ራዲያል አክሰሌሬሽን ማለት ሴንትሪፔታል አክሰሌሬሽን። ስለዚህ ወደዚህ ሙቭ ሲያደርግ ሴንትሪፔታል አክሰሌሬሽን ወደ ውስጥ የሚይዘው ማለት ወደ ውስጥ እንዲመጣ የሚይዘው ሴንትሪፔታል አክሰሌሬሽን ወይ ደግሞ ራዲያል አክሰሌሬሽን የምንለው ማለት ነው። ስለዚህ ኤ ራዲያል ማለት ወይ ደግሞ ኤሲ ማለት ነው። ኤ ራዲያል አክሰሌሬሽን ምንድነው ፎርሙላው እስቲ ፖዝ አድርጉ ሞክሩት። ቪ ስኩዌር ኦቨር አር አይደል? ስለዚህ አራችን ጊቭን ነው። ከዛ ቪ ታንጀንሻል ኦልሬዲ አግኝቻለሁ። ስለዚህ ምን ማድረግ ነው 4 ስኩዌር ኦቨር ራዲየሱ ስንት ነው 20። ይሄ ማለት 16 ኦቨር 20 እዚህ ኳል ስንት ይመጣላችኋል 0.8 ሜትር ፐር ሰከንድ ስኩዌር። ስለዚህ ታንጀንሻል አገኙኝ፣ ከዛ ራዲያል አክሰሌሬሽን አገኙኝ፣ ከዛ ምን ቀረኝ ማግኒቱድ ኤንድ ዳይሬክሽን ኦፍ ቶታል አክሰሌሬሽን ማለት ቶታል አክሰሌሬሽን ማለት ዘ ሳም ኦፍ ታንጀንሻል ኤንድ ራዲያል አክሰሌሬሽን ማለት። ስለዚህ ምን ማድረግ እችላለሁ ማለት ነው እዚህ ጋር እንደዚህ ሰርቼ በግራፍ ፎርማቱ እዚህ ጋር ለምሳሌ ይሄኛው ወደ ውስጥ የሚስበው ምንድነው ራዲያል አክሰሌሬሽን፣ የራዲያል አክሰሌሬሽን ታንጀንሻል ደግሞ እንደዚህ የሚሄደው ማለት። ስለዚህ በሁለቱ የሚኖረው ምንድነው እዚህ ጋር ማግኒቱድ አለ ማለት ነው። ማግኒቱድ ታንጀንሻል ኤንድ ምንድነው ራዲያል። ስለዚህ ማግኒቱድ ኦፍ አክሰሌሬሽን ምን ይሆናል ማለት ነው ያ ማለት ማግኒቱድ ዳይሬክሽን ኦፍ ቶታል አክሰሌሬሽን የሚለው ነው ቶታላችን። ስለዚህ ኤቲ ስኩዌር ፕላስ ኤአር ስኩዌር ማለት ነው አንደር ሩት ውስጥ። ስለዚህ 0.6 ስኩዌር ፕላስ 0.8 ከዛ አንደር ሩት ውስጥ ይሄኛው ስታውጡት ስንት ይመጣላችኋል? ከራዲካል ሩት ሲወጣ 1 ይመጣላችኋል። 1 ሜትር በሰከንድ ስኩዌር ይመጣላችኋል። ይሄ ምንድነው እንደነገርኳችሁ የቶታል አክሰሌሬሽኑ ቫልዩ ማለት። ከዛ ቀጣይ ደግሞ ዳይሬክሽን ማለት ነው ታን ቴታ እዚህ ኢኳልስ ቱ y ኦቨር x ነው። ስለዚህ በy ቦታ ላይ ሲሆን ደግሞ ማን ነው ማለት ነው ኤአር ኦቨር ኤቲ ነው የምታደርጉት። ሁሉ ጊዜ እንዳረሱ ታንጀንሻል ወይ ደግሞ ሰርኩላር ሞሽን ላይ ታን ቴታ ሲፈልጉ ኤአር ኦቨር ነው ኤአር ኦቨር ኤቲ ነው የምናደርገው እንዳረሱ እቺኛው ፎርሙላ። ስለዚህ 0.6 ኦቨር 0.6 ነው 0.8 ኦቨር 0.6 ነው። ከዛ የትኛዋን ምን መፈለግ ነው ቴታ እዚህ ኢኳልስ ታን ኢንቨርስ ኦፍ ዋት 0.8 ኦቨር 0.6 ነው። እቺኛው በካልኩሌተር ተሰራው ስንት ይመጣላችሁ 53.1 ዲግሪ 53.1 ዲግሪ ይመጣልኛል ማለት። ስለዚህ በዚህ ማስቀመጥ እችላለሁ ማለት ነው። እሺ ሌላኛው ደግሞ የ10ኛው ጥያቄ ነው። 10ኛው እንደምታዩት ይሄኛው ዩኒፎርም ሰርኩላር ሞሽን የወጣ ጥያቄ ነው። ስለዚህ ምን ይስተም ፊገር ብለው እዚህ ጋር እንደምታዩት ማለት ነው ራዲየሱ 2.5 ነው ጊቭን ኢንስታንት ኦፍ አት ኢዝ ኢኳልስ ቱ ኢንስታንት ታይም ነው በጊቭን ታይም ነው የሰጠኝ። ስለዚህ ራዲያል ቶታል ወይ ደግሞ ቶታል አክሰሌሬሽን ተሰጥቶኛል ስንት ነው 15 ሜትር ፐር ሰከንድ። ቶታል አክሰሌሬሽን ማለት የታንጀንሻሉ እና የራዲያሉ ሰም ማለት ነው። ቅድም እንደሰራ ነው የ9 ላይ ስንሰራ ቶታል አክሰሌሬሽን ፈልጉ እንደተባለ ነው። ስለዚህ ቶታል አክሰሌሬሽን ስንት ነው እዚህ ጋር እንደምታዩት እቺኛው ነች ቶታል አክሰሌሬሽን ናቸው። እቺኛው ነች ቶታል አክሰሌሬሽን ናቸው እቺኛው ፓርት ማለት ነው። ስለዚህ እዚህ ጋር ስንት ነው የሰጠኝ 15 ሜትር ፐር ሰከንድ። ስለዚህ 15 ሜትር ፐር ሰከንድ ነው። ስለዚህ የተጠየቁት ምንድነው ራዲያል አክሰሌሬሽን ከዛ ደግሞ ታንጀንሻል አክሰሌሬሽን። ስለዚህ እዚህ ጋር ቴታ ሰጥቶኛል 30 ዲግሪ አይደለ? ስለዚህ ይሄኛው ማለት ራዲያል አክሰሌሬሽናችን ነው። ወዴት የሚያደርገው ወደ ውስጥ ወደ ሰርክሉ ምን የሚያደርገው ዳይሬክሽን ወደ ሰርክሉ የሆነው ምንድነው ኤ ራዲያል ነው ማለት ነው። ከዛ ወደ ውጪ ደግሞ የሚያደርገው ሌላ ታንጀንሻል አለ። እዚህ ጋር የዚህኛው ታንጀንሻል እዚህ ጋር ሲመጣ እንደማለት ነው አይደል? ስለዚህ ኤ ደግሞ ኤ ታንጀንሻል ሆነ ማለት ነው። ከዛ እቺኛው ኤ ነች። ስለዚህ ይሄ ራይት አንግል ትሪያንግል ይሰራል። ስለዚህ እቺኛው አጀሰንቱ አይደል? አጀሰንቱ ከሆነ ማለት ነው ኤአር ማለት ነው አይደል? ስለዚህ ኤአር እዚህ ኳልሱ ማግኒቱድ ቶታል አክሰሌሬሽን እንትን የሰጠኝ 15 አይደል? 15 ሲባዛ አንግላችን እንትን ነው 30። ስለዚህ ኮዝ 30 ዲግሪ ማለት ነው። ኤአራችን ኤ ስታባዙስ እንዲመጣላችኋል 21.65 ሜትር ፐር ሰከንድ ስኩዌር አገኛለሁ። ከዛ ይሄ ደግሞ ምንድነው ኦፖዚት አይደለ? ኦፖዚቱ መውሰድ ነው። ስለዚህ ኤ ታንጀንሻል ኢዝ ኢኳልስ ቱ ኦፖዚት ከሆነ ኮዝ አይደለ? አይ ሚን ሳይን ቴታ ማለት ነው። ስለዚህ 15 ሲባዛ ሳይን ኦፍ ምን 30 ዲግሪ። ምክንያቱም ምንድነው ሳይን ማለት ኦፖዚት ኦቨር ሃይፖቴነስ ኤ ነው። ያ ማለት ማግኒቱድ ኦፍ አክሰሌሬሽን ማለት ነው። ስለዚህ ኤ ቲ ኢዝ ኢኳልስ ቱ 15 ሲባዛ የሳይን 30 ዲግሪ ነው። ስንት ይመጣል? 5 ሜትር ፐር ሰከንድ ስኩዌር ይመጣል ማለት ነው።
ሶ እዚሁ ላይ ከዛ ምን ጠይቀው ሌላው ስፒድ ኦፍ ዘ ፓርቲክል አይደል? ስፒድ ኦፍ ዘ ፓርቲክል ማለት ታንጀንሻል ቬሎሲቲ ማለት ነው። ስለዚህ ኤአር ማለት በኤአር ማገኘው ስለዚህ ቪ ስኩዌር ኦቨር አር ነው። ስለዚህ ኤአራችን አገኘ ስንት ነው? 21.65 ሜትር ፐር ሰከንድ ስኩዌር አይደል? እዚህ ኳልስቱ ስንት ቪ ስኩዌር አናውቅም፣ ራዲየሱ ስንት ነው? 2.5 ስለዚህ ቪ ስኩዌር is 21.65 ታይምስ 2.5 ከዛ ቪያችን ስንት መጣ ማለት ከሩስ ታውጡት 7.35 ሜትር ፐር ሰከንድ ይመጣልኛ ማለት